ሰላም ቤተሰብ እንዴት ናችሁ? ዌልካም ቱ ማይ ቻናል። እንግዲህ በዛሬ ትምህርታችን ሶስቱን የሃ አይነቶች እንዲሁም አራተኛ መጨረሻ ላይ የምጨምርላችሁ ሃ አለች ትንሽ ለየት ስለምትል ነው እሷን እነግራችኋለሁ ቆይቼ። ስለዚህ በዛሬ ትምህርታችን ስለ ሃ ነው የምንማረው። ሃዎች በአማርኛ እንግዲህ አራት ሃ አለን። ስለዚህ ስለነሱ ስለሁሉም እናያለን ዛሬ ማለት ነው። እስከመጨረሻው አብራችሁ ቆዩ። ስትከታተሉ ደግሞ እየጻፋችሁ መሆን ይኖርበታል። ለምን ትኩረታችሁን ጆሮአችሁ የበለጠ ወደኔ ይሆናል እየጻፋችሁ ስትከታተሉ ማለት ነው። ስለዚህ እስከመጨረሻው አብራችሁ ቆዩ። ዛሬ ሞክሸ ፊደላቶችን እናያለን ማለት ነው። ምን ይላል እዚህ ጋር? ሞክሸ ፊደላት ይለናል። እንግዲህ በአማርኛ ሞክሸ ፊደላት ማለት ተመሳሳይ ስም ያላቸው ፊደላት ማለት ነው። ስለዚህ እቺ ሃናት፣ ይችም ሃናት፣ ይችም ሃናት። ስለዚህ ሞክሸ ፊደላት እንላቸዋለን ማለት ነው። እንግዲህ በስምም ቢሆን ከአንተ ስም ጋር ወይ ደግሞ ከአንቺ ስም ጋር ተመሳሳይ ስም ያላቸውን ሰዎች ምንድነው የምትሏቸው? ሞክሸነን ትላላችሁ አይደል? ስለዚህ ተመሳሳይ ስም አለን ማለት ነው። ግን አንድ ናችሁ ማለት ነው አይደለም፣ የተለያያችሁ ናችሁ። ስለዚህ ማለት በባህሪ፣ በእድሜ፣ በጾታ፣ በተለያዩ ነገሮች ትለያያላችሁ፣ ግን በስም አንድ ናችሁ። ልክ እንደዛ ነገር ማለት ነው። ስለዚህ እነዚህም ፊደሎች በስም አንድ ናቸው፣ ግን በመልክ ይለያያሉ ማለት ነው። ሌላው ከትርጉም አንፃር ሲታዩ ወይ ደግሞ በቃል አጠቃቀም ውስጥ ግን ምንም ልዩነት የላቸውም። የግዕዝ ፊደላቶች ናቸው። ግዕዝ ላይ ሲሆን ወይ ደግሞ በሌላ ቋንቋ ውስጥ ሲሆን ይህን አልፋቤት ይህን ፊደል ገበታ የሚጠቀሙ ሌሎች ቋንቋዎች ሲሆን የተለያየ አጠቃቀም ድምፅ ሊሰጧቸው ይችላሉ። በአማርኛ ግን ቀጥታ ተመሳሳይ ናቸው፣ ከግዕዝ እንደወረዱት ማለት ነው። በግዕዝ የተለያዩ ናቸው፣ በአማርኛ ግን አንድ ናቸው ማለት ነው፣ ማለት በአጠቃቀማቸው። ስለዚህ ኮንፊውዝ አትሁኑ፣ የፈለጋችሁትን መርጣችሁ መጠቀም ትችላላችሁ ማለት ነው። ስለዚህ መልመጃ አንድ ምን ይለናል? መነጠልና ማጣመር ማለት ነው። መነጠልና ማጣመር። መነጠል ለምሳሌ እዚህ ላይ ሀብል ይለናል። ሀብል ብለን ለመጻፍ ሀብል እንላለን ማለት ነው። ሀብት እንላለን። ኔክስት ደግሞ እዚህ ጋር ሀብት እንላለን። ሀብት እንላለን ማለት ነው። ሌላኛው ማጣመር ሲሆን ደግሞ ወደ አንድ ማምጣት። ለምሳሌ ሀ ይ ል ይለናል። በአንድ ላይ ኃይል እንላለን ማለት ነው። ሀ መ ረ እንላለን። ሐመረ እንላለን ማለት ነው። ስለዚህ እንዲያረግን እንድንለማመድ ነው። እዚህ ላይ ፊደሎቹ እንዳትረሷቸው በተለያየ አገላለጽ ማስተማር ነው ማለት ነው። ሌላኛው እዚህ ላይ ምን ይላል? ሀገር ይላል። እዚህ ጋር ሀገር ለማለት ሀገር እንላለን። ስለዚህ በዚህ መልክ ሀ ያ ል በአንድ ላይ ስናደርጋቸው ሀያል ብለን እናነባለን ማለት ነው። መልመጃ ሁለት ቅጥያዎችን ለዩ ነው የሚለን። ስለዚህ ቅጥያ ማለት ትርጉሙን እንዲለያይልን የምናደርግበት ዘዴ ነው ማለት ነው። ለምሳሌ እዚህ ላይ የሐረግ ይላል። እዚህ ላይ የሐረግ ይላል። አሁን እዚህ ላይ የብቻዋን ናት፣ ሐረግ ደግሞ የሚለው ለብቻው ነው። ስለዚህ ሀ ቅጥያ ናት ማለት ነው። እንትን የልላችሁ ነው፣ የቅጥያ ናት። ስለዚህ ሐረግ የሚለው ለብቻው መቆም ይችላል። የግን አብራ ካልተጨመረች ትርጉም አይኖራትም። ስለዚህ በመጨመራችን ግን የሁሉንም ቃል የቃሉን ሁለንተናዊ ትርጉም እንቀይራለን ማለት ነው። እዚህ ላይ ደግሞ ሀብልህ ይላል። ይሄኛው ማለት ነው ሀብልህ። ከዚህ ጋር ሀብል የሚለውን ለብቻ ስናረገው ላይ ሀብል ከዛ ህን ለብቻ ስናረጋት ሀብል ብቻውን መቆም ይችላል። ህ ግን መጨመር ካልጨመርናት ብቻዋን ትርጉም የላትም ማለት ነው። ነገር ግን ስንጨምራት የቃሉን ሁለንተናዊ ትርጉም ትቀይርብናለች ወይ ደግሞ ትቀይርልናለች ማለት ነው። ሀብልዋ ይላል። ሀብልዋ ይላል። ስለዚህ ሀብል የሚለው ተመሳሳይ ዋና ቃላችን ነው። ዋ የምትለዋ ቅጥያ ናት እና ቅጥያዎች ትርጉም ለመቀየር ነው የምንጠቀምባቸው። ለምሳሌ አሁን በዚህኛው ኬዝ ምን እያለ ነው? ሀብልዋ ስንል የሴት መሆኑን ይህ ቃል የሆነች ልጅ ወይ ደግሞ የሆነች ሴት መሆኑን እየተናገርን ነው ማለት ነው። ከላይኛው የሐረግ ስንል ሐረግ የሆነ ነገር የሐረግ ነው ማለት ነው። ሐረግ ማለት
የምትለዋ ምንን ታሳየናለች? ባለቤትነትን ታሳየናለች። ባለቤትነቱ ምንድነው? የሐረጉ ማለት ነው። ስለዚህ ትርጉሙን እንድንቀይር በቃ የሆኑ ጥቅም ላይ ምድር ላይ እንድናወርደው የሚያደርጉ ቃሉን ምድር ላይ የወረደ ትርጉም እንዲኖረው የሚያደርጉልን ቅጥያዎች በቀኝም በግራም እየጨመርን ነው ማለት ነው። እዚህ ላይ ለሀብል ይላል። እዚህ ጋር ለሀብል ከዛ ሀብል ይለናል ማለት ነው። ስለዚህ ለሀብል የሚለውም ስቲል መነሻ ቅጥያ እንለዋለን። በመጀመሪያ የሚመጡትን መነሻ ቅጥያ፣ በመጨረሻ መድረሻ ቅጥያ እንላቸዋለን ማለት ነው። ይሄኛው ደግሞ ምን ይላል? ሀብልሽ ይላል። ሀብልሽ አጠገባችሁ ያለችን ሴት ሀብሏ የሷ እንደሆነ ስትነግሯት ነው ሀብልሽ እያላችሁ ስለ ሀብሏ የሷ ስለሆነው ሀብል ስታወሩ የምትጠቀሙበት ቅጥያ ነው ማለት ነው። ሀብል የሚለው ምንም አመልካች የለውም። ሽ ግን ለሴትና አጠገባችሁ ላለች መሆኑን ይነግረናል ማለት ነው። ሀብልሽ እንላለን ማለት ነው። ኦኬ ሌላኛው ሞክሸ ፊደላት ሁለተኛ ፊደሎች ማለት ነው። ከላይ አንደኛ ፊደሎች እናያየ ነው። ወደ ሁለተኛ ፊደሎች ስንመጣ ሁ ሁለቱም ያው ሁለተኛ ፊደሎች ናቸው ማለት ነው። ሶስቱም እዚህ ላይ ያሉ። ስለዚህ ስለነዚህም እንለማመድ። መልመጃ 3 መነጠልና ማጣመር። እሺ መነጠል እኔ መጀመሪያ ሁለት ይላል እዚህ ላይ። ሁለት ለማለት ሁለት ብለናል። እዚህ ላይ ደግሞ ሁከት ይላል። ሁከት ለማለት ሁከት። ምናልባት ይህ ቃል ጠንከር ያለ ቃል ስለሆነ ሁከት ማለት ረብሻ ማለት ነው ትርጉሙ። እሺ ሁነት ይላል እዚህ ላይ። ሁነት የሚለው ሲጻፍ ሁነት። ሁነት ማለት መሆን ማለት ነው። መሆን ሁነት እንለዋለን። መሆን። እሺ አሁን ደግሞ ማጣመር። ማጣመር ማለት መጀመሪያ በትኖ የተሰጠንን እዚህ ጋር የተበተኑትን ወደ አንድ ስናመጣቸው ቃል መፍጠር ማለት ነው። ስለዚህ እዚህ ላይ ሁኔታ አለ። በአንድ ላይ ስናገናኘው ሁኔታ የሚል አንድ ቃል ይሰጠናል። ሁመራ ይላል። ሁመራ ይላል። በአንድ ላይ ሁመራ እንላለን ማለት ነው። ሁለቱ ይለናል። ሁለቱ በአንድ ላይ ሁለቱ የሚል ትርጉም ይሰጠናል ማለት ነው። ስለዚህ ፊደላቶችን እያጣመር ትርጉም ያላቸውን ቃሎች መፍጠር ነው ያየነው ማለት ነው። እሺ መልመጃ 4 ያው እዚህ በቀይ የተጻፈው ማለት ነው። መልመጃ 4 ቅጥያዎችን ለዩ ነው። ቅጥያ መለየት። ቅጥያ እንዳልኳችሁ ብዙ ትርጉም አላቸው። ብዙ የቃሉን እንድናበጥረው ነው የሚያደርጉን ቅጥያዎች ማለት ነው። ብዙ ጾታ ያሳዩናል፣ ቁጥር ያሳዩናል፣ ባለቤትነት ያሳዩናል እና ከዚያም በላይ ያሳዩናል ማለት ነው። ስለዚህ ሁኔታዎች ይላል። ሁኔታዎች ይላል። ከዛ አሁን እዚህ ላይ ሁኔታ የሚለው ዋና ቃላችን ሲሆን ዎች የሚለው ቁጥር አመልካች ቅጥያችን ነው ማለት ነው። ብዛትን ያሳያል ዎች የሚለው። ያው በአማርኛ በሌላ አገላለጽ ያው መድረሻ ቅጥያ እንላቸዋለን። ምንላድ እንላለን። ነፃ ምንላድ። ይሄ በእርግጥ የሰዋሰው ትምህርት ነው። እየቆየን እናየዋለን። አሁን ይህ የአንደኛ ክፍል ትምህርት ነው። 2 3 4 5 እያልን ስንሄድ በጣም እያጠነከርኩላችሁ ይሄዳለሁ። እሺ ሁኔታዎች ቁጥር አመልካች ነው። ሁካታው ይለናል። ሁካታው ይለናል አሁን እዚህ ላይ። ስለዚህ እዚህ ላይ ሁካታ ይላል። ሁካታ የሚለው ዋና ቃላችን ነው። ረብሻ የሚለው ነው። የምትለዋ እዚህ ላይ መድረሻ ቅጥያ ናት። ግን ምን ታመለክታለች? በሰዋሰው አጠራሯ ምዕላድ እንላታለን። ምን ማለት ነው? አመልካች ማለት ነው። ይህ ደግሞ በእንግሊዝኛ ዲተርሚነር እንላቸዋለን ማለት ነው። ስለዚህ ዘ እንደማለት ነው በእንግሊዝኛ። ምናልባት የእንግሊዝኛ ተማሪዎችም ስላላችሁ ዘ እንደማለት ነው። ስለዚህ እቺ ምዕላድ እንትን ናት። እቺ ምንድነው? እምር ናት። እምር አይደል ያልኳችሁ? እሷ ናት ማለት ነው። አመልካች ናት ማለት ነው። ሁኔታሽ ይላል እዚህ ላይ። አሁን እዚህ ላይ ሁኔታሽ በሚለው ውስጥ ሁኔታ የሚለው ዋና ቃላችን ነው። ሽ ሴት አመልካች ነው። ሴትም አሁን ሴትን ደግሞ ስናወራ አጠገባችን የሆነች ሴት አለች። ስለሷ የምናወራት ሴት አለች። ይችኛይቱ አጠገቧ ሁነን ስለምናወራት ሴት ነው እያወራ ያለው ማለት ነው። እና ሰከንድ ፐርሰን ፊሜል እንላታለን ማለት ነው። ኦኬ ወይ ደግሞ ሁለተኛ መደብ ሴት ማለት ነው። እሺ ሌላኛው ወደ ሶስተኛ ፊደሎች ሞክሸ ሶስተኛ ፊደል ስንመጣ ሂ እናደርጋለን ማለት ነው። ከዚህ ላይ ሂሳብ ሂሳብ። እሺ ሂሳብ 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 ሂሳብ።
ሂሳብ ሂሳብ ያችሁ እንደውም አራት ስለዚህ ቆይቼ አሳያችኋለሁ ያልኳችሁ ይችን ነበር። ስለዚህ አራት ሂ እንጠቀማለን ማለት ነው። በአማርኛ እንዳልኳችሁ ምንም ችግር የለም። ሂ እዚህ ላይ እንደምታዩት አራት ሂ አለ። ሁሉንም ተጠቅማችሁ የምትፈልጉትን ቃል መጠቀም ትችላላችሁ። ግዕዝ ከሆነ ግን ግዕዝ እነዚህን ፊደሎች ለተለያየ ዓላማ ነው የሚያውላቸው። አማርኛ ግን ለተመሳሳይ ዓላማ ያውላቸዋል ማለት ነው። ስለዚህ አትጨናነቁ፣ ሁሉም ተመሳሳይ ጥቅም ነው ያላቸው ማለት ነው። ነገር ግን አንድ ረዥም ጽሑፍ ስትጽፉ ደጋግማችሁ ማለት የተለያየ ሂ አትጻፉ። ወይ ደግሞ እንዲህ ሞክሸ ፊደሎችን ስትጽፉ በአንድ መልእክት የሆነ ጽሑፍ ስትጽፉ ተደጋጋሚ የምትመጣባችሁ ከሆነ ያች ፊደል ተመሳሳይ ነው መጠቀም ያለባችሁ። ለምን? ወጥነት እንዲኖረው እንጂ ሌላ ችግር የለውም። ግን ወጥነት እንዲኖረው ይሄ ሞክሸ ፊደሎችን በጽሁፋችሁ ውስጥ አንዴ ብቻ መጠቀም። አንዴ ብቻ ስላችሁ ሃን ከሆነ ይችን ሀሌታ ውሃ ከሆነ የምትጠቀሙት አንዴ ሁሉ ላይም ሀሌታ ውሃን ተጠቀሙ። እንዳለ ሙሉ ጽሁፋችሁ ላይ ብቻ የመጀመሪያዋ የመረጣችኋትን ፊደል እስከ መጨረሻው ጻፉ። ሰም፣ አም፣ ሃም ቢሆኑ ማለት ነው። ኦኬ አሁን እዚህ ጋር መልመጃ 5 መነጠልና ማጣመር እንደላይኛው ማለት ነው። መጀመሪያ መነጠል ለምሳሌ ሂሳብ የሚለውን ስናይ ሂሳብ ከሚል የተሰራ ነው። ሂደት የሚለው ደግሞ ሂደት ከሚለው የተሰራ ነው። ሂድ ይላል እዚህ ላይ ሂድ ከሚለው የተሰራ ነው ማለት ነው። ወደዚህ ስንመጣ ደግሞ እዚህ ላይ ሂስ አለ በአንድ ላይ ሂስ እንለዋለን። ሂስ ማለት የስነ ጽሁፍ ግምገማ ነው ሂስ የሚባለው። እኔ አሁን አንድ መጽሐፍ ጽፌ ስጨርስ ለባለሙያዎች አሳያለሁ። ያኔ እርማት መስተካከል ያለባቸውንም አካሄዱን ምናምን እይታ ሲያደርጉልኝ ሂስ እያደረጉት ነው ማለት ነው፣ ጀጅ ሲያደርጉት። ስለዚህ ሂስ ይባላል እሱ። ሂና ይላል። ሂና አይ ቲንክ ያው የሴቶች የውበት እንትን ነው። ሂና ሞስትሊ ሴቶች ተረዱታላችሁ ይመስለኛል። አምናት ሪሊ ሹር ግን የሆነ እንትን ነው ውበት አይነት ነው። ኮስሞቲክ ነገር ነው ብቻ የሚቀባ የሆነ እንደ ንቅሳት አይነት ሆኖ ግን የሆነ የሚሳል ነገር የሚለጠፍ ነገር እንደዛ ነገር ነው። ኦኬስ ብቻ ሂና ትላላችሁ። ሂና ተብላ ሂና ይባላል። ሂያጅ ይላል። ሂያጅ በአንድ ላይ ሂያጅ ይሆናል ማለት ነው። ኦኬ ከዛ ወደ መልመጃ 6 እናልፋለን ማለት ነው። መልመጃ 6 ይሄ ማለት ነው ምን ይላል? ቅጥያዎችን ለዩ። ኦኬ ቅጥያ መለየት ነው። እንዳልኳችሁ ቅጥያዎች ብዙ ነገር ነው የሚያመለክቷችሁ። አፍራሽ ትርጉም ያሳያችኋል፣ ቁጥር ያሳያችኋል፣ ጾታ ያሳያችኋል፣ ጊዜን ያሳያችኋል። በአማርኛ ቅጥያዎች ሁሉ ነገር ናቸው። ስለዚህ ሂናሽ ይላል። ሂናሽ ስንል የሴቷ የሆነን ሂና እያወራን ነው፣ ባለቤትነት ያሳየናል። ሂደትሽ ይላል። የሴቷን አካሄድ ያሳያል፣ ይናገራል። የሂሳብ ይላል። የምትለው እዚህ ላይ ስለምን እያወራን ነው? የሂሳብ ስለሆነ ነገር እያወራን ነው። ሂሳብዋ ይላል። የእሷ ስለሆነው ሂሳብ እያወራን ነው ማለት ነው። ስለዚህ ቅጥያዎችን በዚህ መልክ እንለያለን። ከዛ ሞክሸ ፊደላት 4ኛ ላይ ደርሰናል ማለት ነው። እሺ ሞክሸ ፊደላት 4ኛ ሀ 4ኛ ፊደል ማለት ነው። ሀ እንደ ምንድን ነው የምንቆጥራቸው? እነዚህን እንደ መጀመሪያዎቹ ፊደላት። አሁን የዚች ሀ እያልን ስንል ምን እንደማለት ነው? ይሄ ሀ ይችም አንደኛዋ ይች ናት፣ የዚች አንደኛዋ ይች ናት፣ የዚች አንደኛዋ ይች ናት ማለት ነው። ስለዚህ ከአንደኛ ፊደላቸው ጋር ተመሳሳይ ናቸው እነዚህ 4ኛ ፊደሎች በአጠራር። ስለዚህ ችግር የለውም ማለት ነው። መልመጃ 7 መነጠል ለማጣመር ነው። መነጠል መጀመሪያ ኃይል ይላል እዚህ ላይ ኃይል እንላለን። ሐሳብ ይላል ሐሳብ እንላለን። ይህኛው ማጣመር ነው። ማጣመሩ ላይ ደግሞ እዚህ ጋር ስትመጡ ሀባብ ይላል። ሀባብ ይላል እዚህ ላይ ተነጣጥሎ በአንድ ላይ ሀባብ እንላለን። ሀይቅ ይላል ሀይቅ እንላለን በአንድ ላይ ማለት ነው። እሺ መልመጃ
መልመጃ 8 ደግሞ ቅጥያዎችን ለዩ ነው የሚለን። ቅጥያ መለየት ነው። የኃይል ከዛ ቅጥያችን እዚህ ላይ የናት ማለት ነው። ኃይል እንላለን፣ ባለቤትነት ታሳያለች። እዚህ ላይ ደግሞ ሐሳብሽ ይላል። ሐሳብሽ ይላል። ይሄም ሺ ናት ቅጥያችን፣ መድረሻ ቅጥያ የምታመለክተው ግን ስቲል ልክ እንደየ ባለቤትነት ነው የምታመለክተው። ሐሳብሽ። እዚህ ላይ ደግሞ ሐሞትህ ይላል። ሐሞትህ ይላል። አሁን እዚህ ላይ ሐሞት የሚለው ዋና ቃሉ ነው። ቅጥያ ነው። ስለዚህ ይህም የወንድ ባለቤትነትን ያሳያል። የብትህ እንትን ኖ ሀብትህ ይላል። እዚች ጋር ሀብትህ የሚለው ሀብት የሚለው ዋና ቃል ሲሆን የወንድ ባለቤትነትን ይጠቁማል ማለት ነው። አሁን ወደ 5ኛ ፊደሎች ሄደናል። እየጨረስን ነው፣ አይዟችሁ። እሺ 5ኛ ፊደል ሄ ሞክሸ ናቸው። እንግዲህ ተመሳሳይ ናቸው። እሺ መልመጃ ስናይ መልመጃ 9 ላይ ደርሰና መነጠል ለማጣመር መጀመሪያ መነጠል ሄደች የሚለውን ቃል ሄደች ከሚለው ነው የሚሰራው። ሄዋን የሚለው ደግሞ ሄዋን ከሚለው ነው የሚሰራው ማለት ነው። እሺ ማጣመር ደግሞ ሄለን ይለናል። ሄለን የሚለውን አንድ ላይ ስናደርግ ነው የምንሰራው። መሄድ ይላል። መሄድ የሚሰራው መሄድ ከሚሉ ተነጣጣይ ፊደሎች ነው ማለት ነው። መልመጃ 10 ቅጥያ መለየት ነው። ቅጥያዎችን እንለያለን። እሺ እዚህ ጋር ሄደች ይለናል። ዋና ቃላችን ሄደ ነው። ቅጥያችን ች ነች ማለት ነው። እዚህ ላይ ሄደን ይላል። ሄደ የሚለው ዋና ቃላችን ነው። ን የሚለው ግን ቅጥያችን ነው ማለት ነው። ሄደን እኛን ይላል። ባለቤትን እንትን ያሳያል። እዚህ ላይ ሰብጀክቱን ያሳየናል፣ ወይ ደግሞ ስለማን ነው የምናወራው የሚለውን ይነግረናል ማለት ነው። ሄደን እኛ የሚለውን ያሳያል ማለት ነው ባለቤቱን። ሄድሽ ይላል። ሄድሽ ስንል ደግሞ ሄድ የሚለው ዋና ቃላችን ነው። ሽ የሚለው ቅጥያ ነው። ግን እዚህ ላይ ሄድ የሚለው ሄድሽ ስንል ሄደ የሚለው ነው ዋና ቃላችን። ግን ሽ የሚለውን ለመቀበል ደ ወደ ድ መቀየር ስላለበት ነው ሄድሽ የምንለው ማለት ነው። ሄደህ ይላል። ሄደ የሚለው ዋና ቃሉ ነው። ቅጥያችን ናት ማለት ነው። በዚህ ልክ እንረዳለን። ወደ 6ኛ ፊደሎች ስናልፍ 6ኛ ፊደል ህ አለ። ስለዚህ ስለነዚህ ፊደሎችም እናያለን። መልመጃ 11 ማለት ነው። መነጠልና ማጣመር። መነጠሉ ላይ ህልም ይላል። እዚህ ላይ ህልም ይላል። ህልም ከሚሉ ቃሎች ነው ፊደሎች ነው የሚሰራው ማለት ነው። ህብር ይላል። እዚች ጋር ህብር የሚለው ህብር ከሚለው ይሰራል። እዚህ ላይ ደግሞ ማጣመር ነው የምናየው። ህዳሴ ይለናል። እዚች ላይ ህዳሴ ለማለት ህዳሴ እንላለን። ህንፃ የሚለው በአንድ ላይ ስናደርገው ህንፃ ይሆናል ማለት ነው። መልካም። ከዛ መልመጃ 12 ቅጥያ መለየት ነው። ህዝብሽ ይላል። እዚህ ጋር ህዝብሽ ይላል። ህዝብ የሚለው ዋና ቃል ነው። ሽ ቅጥያ ናት። ህዝብህ ይላል። ደግሞ ይህ ህዝብ የሚለው ዋና ቃል ነው። ህ ቅጥያ ናት ማለት ነው። ህልምዋ ይላል። እዚህ ላይ ህልሟ ይላል። ህልም ዋና ቃላችን ነው። ዋ የምትለዋ ቅጥያ ናት ማለት ነው። እዚህ ላይ የህጎች ይላል። የህጎች የቅጥያ ናት። ህግ የሚለው ዋና ቃል ነው ማለት ነው። ስለዚህ ስንለይ ቅጥያዎችን ቅጥያና ዋና ቃል እያልን ነው የምንለያቸው የምንጠራቸው ማለት ነው። ሌላኛው የመጨረሻ ፊደሎች ሆ የምንላቸው ናቸው። መልመጃ 13 መነጠልና ማጣመር ነው። መነጠል ሆድ ይላል። ሆና ድ ናቸው። ሆቴል ይላል። እዚህ ላይ ሆቴል ለማለት ነው። እሺ ወደዚህም ስናልፍ ሆነች ይለናል። ሆነች ለማለት ሆነች የምንጠቀመው። ሆነን ይላል። ሆነን ለማለት ደግሞ ሆነን እንላለን ማለት ነው። ስለዚህ እዚህ ጋር ደግሞ ሆነህ ይላል። ሆነህ ይላል። ስናገናኘው ሆነህ ይለናል። ሆነሽ ይላል። ሆነሽ ለማለት ነው ማለት ይሆናል። ስለዚህ መልመጃ 14 ላይ
ደርሰናል። ቅጥያ መለየት ነው። እዚህ ላይ ሆነች ይለናል። ሆነ ዋና ቃል ሲሆን ች ቅጥያ ናት። ሆነሽ ይላል። እዚህ ላይ ደግሞ ሆነ የሚለው ዋና ቃል ሲሆን ሺ ቅጥያ ናት። እዚህም ጋር ሆቴል ይላል። ሆቴልህ ይላል። ሆቴልህ ስንል ሆቴል ዋና ቃላችን ሲሆን ህ መረሻ ቅጥያችን ነው። ሆቴልሽ ስንል ደግሞ ሆቴል ዋና ቃሉ ሲሆን ሺ መረሻ ቅጥያችን ነው ማለት ነው። ኦኬ እሺ። ከዛ አሁን ደግሞ ክፍለ ጊዜ 12 ዳ ኸ ይለናል። ኦኬ አይ ቲንክ ይሄኛው አሳያችኋለሁ ያልኳችሁ ነው። ዝም ብዬ እችን ብቻ ላሳያችሁና በቀጣይ ነው የምሰራላችሁ ለብቻው። ዳኸ ይላል። መኸር ይላል። መሄድ ይላል። መሄድ ይኸው ስለቸኮልኩ ነው። ሶሪ በጣም ለምን እንትኑ ደቂቃው ሲበዛ ራሴ እንትን ላለው የሆነ ደስ አይለኝም እና ቶሎ ለመጨረስ ስሞክር ፈጥናለሁ። ለዛ ነው። ስለዚህ በቀጣይ ኸ ሁ ሂ ሃ ሄ ህ ሆ እነዚህን እናያለን እና ወደፊት ያሉትን ማለት ነው ወርታች። ስለዚህ ለዛሬ የነበረን ቆይታ ይህን ይመስላል። እስከ ሰዓት በትዕግስት ስለተከታተላችሁ ከልብ አመሰግናችኋለሁ። ጽፋችሁ ደብተራችሁ ላይ ቴሌግራም ላይ መላክ ትችላላችሁ። በግላችሁም ደግሞ ለማጥናት ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ደውሉልኝና በሳምንት 5 ቀን በቀን አንዳንድ ሰዓት እያስጠናናችሁ በአጭር ቀን መጻፍ ማንበብና መረዳት እንድትችሉ እናደርጋችኋለን ማለት ነው። ስለዚህ የዛሬ ቆይታችን በዚህ ይብቃል። ሰላማችሁ ብያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።